ያንተ ፋይል የምታስቀምጥበት እዚህ ቤት ነው። ገባህ? እሺ የመጣ ነው። ለምንድን ነው? ቀስ ብለሽ ተናገሪ። ሚስጥሬ ነው። ቤቴ ነው። አላስፈትሽም። ወረቀቴ ነው። እኔ አንተ ሚስጥር ልበረብር አይደለም። ወረቀት ነው የፈለኩት። ስጠኝ። ወረቀትሽ እዚህ የለም። ስጠኝ ወረቀቴን። ወረቀቴን ስጠኝ። ሰላም የኛ ውድ ቤተሰቦች እንዴት ናችሁ? እግዚአብሔር ይመስገን እኛ በጣም ደህና ነን። በጣም ጠፍተናል አውቃለሁ። በጣም ነው የጠፋነው። እንግዲህ አንዳንድ ነገር እንግዲህ እኔም ፕሮሰስ ስለጀመርኩ እናንተም ታውቃላችሁ። በዛም ጭምር ነው የጠፋሁትኝ። በዛ ላይ ደግሞ እንግዲህ አንዳንድንም ነገርም እያስፈጸምኩ ስለሆነ በዛም ነበር የጠፋሁት። ቤተሰቦቼ በጣም ደብሮኛል፣ በጣም ከፍቶኛል። እኔ እንደዚህ ብዬ እናንተ ጋር መምጣት አልፈልግም ነበረ ስላችሁ ብዙ ነገር ተፈጥሯል። እኔ ሚዲያ ላይ ወጥቼ እሱ መናገርም ሆነ ምንም ማለት ፈልጌ አይደለም፣ ግን ከአቅም በላይ ሲሆንብኝ ነው አሁንም ወጥቼ ማውራት የፈለኩት። ቤተሰቦቼ አውቃለሁ እኔ በእንደዚህ ጉዳይ ባልመጣባችሁ ደስ ይለኛል። እናንተ በጣም ቤተሰቦች ናችሁ። እናንተ ማለት ከቤተሰቦቼ በላይ ናችሁ። ሙሉ ሲከፋኝም ስደሰትም ከጎን ያላችሁ እናንተ ናችሁ። ግን ደግሞ ባልሆነ አጋጣሚ ነገር እና ባናኔም እንግዲህ ያውቃላችሁ ሰላም ፈጥረን ነበረ። ችግር የለውም ያለን ነገር ችግር የለውም ብሎ አውርተን ምናምን ጨራርሰን ነበረ። አሁን ደግሞ ምን እንደሆነ አላውቅም። የካናዳ የሚሄድበትን ፓስፖርቴን ሁሉ ወስዶብኛል። እኔ አሁን በሁሉም ሰው በሰው ማስጠየቅኩትኝ አናገርኩትኝ። ምንም መልስ እየሰጠኝ አይደለም። እንደውም አንቺ ምን ታመጫለሽ እያለኝ ነው እየተናገረኝ ያለው። አሁን ደግሞ እኔ ቤተሰቦች እኔ እሱንም ለማቀሳሰር አይደለም እኔ እዚህ የመጣሁትኝ። እና አሁን ደግሞ ጓደኛው አለ ኤፊ በጣም ይግባባዋል። እሱን ይዤ የምጠይቀው ይሆናል ስላችሁ እኔ በጣም ከፍቶኛል፣ በጣም አዝኛለሁ። ስንት ጊዜ የፈጀብኝን ወራት ታውቃላችሁ። ብዙ ነገር ከዛም በፊት ብዙ ነገር የተፈጠረበት እኔ እሱ ጋር ብዙ ነገር ደስታም ሆነ ስቃይ የሚያሳለፍኩበት ነው። እኔ እሱን እያቋሸሽኩ እየጠላሁ ሳይሆን ከልክ በላይ መጣብኝ፣ ካላሰብኩት ነገር መጣብኝ። አጋጣሚ ፓሴንጀሬን ደግሞ እስቲ አምጩ ምናምን ብሎ በቃ ችግር የለውም እኔ ጋር ትወስጂዋለሽ ብሎ እሱ ጋር ነበር ያስቀመጥኩት አጋጣሚና አሁን ደግሞ የሚሄድበትን ቀንም ተዳር ስጠኝ ስለው ለምን ነው የምሰጥሽ? አንቺ ማነሽ? ሲጀመር እንድትሄጂ አልፈልግም ምናምን። ይሄን ነገር እንግዲህ አውርተንበታል ቤተሰቦች፣ እናንተም ታውቃላችሁ። እና ዛሬ በጣም ነው የከፈኝ። ስሜቱ በጣም ነው የሚያስጠላው። ስሜቱ በጣም ነው የሚደብረው። አይ ቲንክ እኔ እዚህ ቤተሰቦች እህቴ ናት ያላችሁ ታውቃላችሁ። ማንም የለኝም እዚህ። አስጠየኩትኝ ለሽማግሌ የሆነ ትልልቅ ሰዎች እንኳን እየሄድኩኝ ከቤቱ አስጠየኩትኝ። ምንም ምላሽ ለራሱ አይሰጥም። በቃ የምን ወረቀት አልሰጠችኝም ብሎ ነው ካርድ ያደረገኝ ማለት ነው። እኔ ደግሞ ይሄን ነገር ኤፊም ያውቃል። ያለውን ነገር ለኤፊ አዋርቼዋለሁ። ችግር የለውም እኔ ዛሬ ያለውን ነገር አዋራዋለሁ። እንዴ ነባ እንደዚህ ብሎኛል። እንግዲህ ሲነሙ ዛሬ እኔም ይሄን ነገር ይዤላችሁ የመጣሁትኝ በደስታ አይደለም የጠፋሁትኝ። እኔ በጣም ከፍቶኛል፣ በጣም አዝኛለሁ። ኤፍን ጠርቼዋለሁ። እሱ ጋር የምጠይቅ ይሆናል። ዛሬ የመጨረሻዬ ነው። ምክንያቱም ከዚህ በፊት ሳምንትም ጠይቄዋለሁ፣ ለምኜዋለሁ። እና ኤፍም እንግዲህ ከሱ ሰፈር ነው ያለሁትኝ። ምክንያቱም በጣም እየተንገላታው ነው። ዛሬ እንኳን ምንም ነገር የሰራሁት ነገር የለም በስራም ጉዳይም። ይሄን ሳምንት እኔ ጥሩ አይደለሁም። ኤፍንም እንግዲህ ከሰፈሩ ነው ያለሁት እየመጣው ነው ብሎኛል። እኔ እያለቀሽ አይደለም? አላለቀስኩም ማለት እንዴት ነው? ማማና ደህና ነው? እግዚአብሔር ይመስገን። እንግዲህ ካሜራ ይዤባለሁ። ችግር የለውም።
ያው ኦዲየንስሽን ማወቅ አለባቸው አይደል? አዎ። ሰላም እንዴት ናችሁ? የኛ ተመልካቾች የኛ ወዳጆች በሙሉ ሁሉ ሰላም ነው ወይ? ትንሽ የተፈጠረ ችግር አለ። እኔ መፍታት ከቻልኩኝ ያው ሴት ልጅ ነችና የነገረችኝ ያጫወተችኝ ነገር አለ። እንዴት ብዬ እንደምነግራችሁ ባላቅም ነገሩ ትንሽ የሚከብድም ይመስለኛል። ቤት ከብተን እናውራው ወይስ እኔ እዚህ ልናገር? ምክንያቱም አሁን ኤፊ እኔ አሁን ታውቃለህ በስልክም እንዴት እያለቀስኩ እንዳወራው እኔ እዚህ ጋር እንትን ብዬ አይደለም። ፓሴንጀሬን ወረቀቱን እንደነገርኩ ወሰደብኝ። ከሳምንት በፊት እሱ ጋር ነበርና አምጪ ችግር የለውም ምናምን አለኝ። እሺ ብዬ እኔ ደግሞ ያለውን ነገር አውርተናል ችግር የለውም ብሎኛል። አሁን ሳስጠይቀው እኔም ስጠይቀው ጭራሽ መልሱ በጣም ነው የሚደብረው። ምክንያቱም ምንድነው እሱ አላውቅም። ከዚህ በፊት ልሄድ ነው ምናምን ብዬ ሳወራው እሺ ምናምን ብሎ ቤተሰቦችም ያውቃሉ ጥሩ መልስ ነበር የሰጠኝ። አሁን ደግሞ ወረቀቱን እሱ ለካም ተንኮል ነው ያሰበብኝ። እኔ ይኸው በዋህነቴ ሰጠሁት ወረቀቱን። አሁን እንዳታለቅሺ በማርያም አዳምጪኛ ስሚ ይኸውልሽ አሁን ምንም የሚያስለቅስ ነገር የለም እኮ አይደለም ኤፊ አይደለም። ቆይ ልንገርህ እኔ እኮ ይሄን ነገር ማለት እኔ ብዙ ነገር የለፈውበት ነው ብዙ ነገር የተሰቃየሁበት ነው። ፕሮሰስ ከጨረስኩ በኋላ ለምን እንደዚህ ተንኮል ይሰራኛል? አንተ ታውቃለህ ጓደኛ ነው ሞር ደግሞ አንተ ጀስት ደግሞ ብዙ ትቀርበዋለህ ኤፊ። እኔ ለሰው ሁሉ ጠየቅኩትኝ ጭራሽ ምንም የሚናገረው ነገር ዲስፔክት አያረግም። በቃ የሆነ ሲያወራ ለራሱ ጥሩ መልስ አይደለም እየሰጠኝ ያለው ማለት ነው። ስደውልለት ራሱ ይዘጋዋል። ምን ፈለግሽ ብሎ ነው የሚዘጋብኝ ማለት ነው። ምንድነው ያሰበው ነገር? አሁን በግልጽ እንትን በልልኝ በቃ አሁን ቤቱ ልሰድ ያለውን ነገር አውራልኝ። እኔ ማልቀስም ሆነ እኔ ሳምንት ሙሉ አስለቅሶኛል። አሁንም ማልቀስ አልፈልግም። የለፈውበትን ነገር ይስጠኝ ወረቀቴን። ተማረንኩ ተረጋጊ። ስሚ እኔ በጣም ውስጤ ተሰብሯል። እንደዚህ ስለልክሽ ቤተሰቦች ለፍተውበታል በዚህ ፕሮሰስ እኮ ይገባኛል። በቃ ዝም በል ስሚ በቃሽ ስሚ እሺ። እኔ በስልክ ስናወራ ያልጠየቅኩሽ ነገር አሁን ልጠይቅሽ። ምክንያቱ ምንድነው? ይሄ ነው ምክንያቱ የምትይኝ ነገር ለኔ ነገር ምክንያቱን እኔ አላወኩም። እኔ እንደዚህ የሆነበት የተቀየረበት ምክንያት አላወኩም። እኔ እንዳትሄጂ የፈለገው ስለሚወድሽ ስለሚያፈቅርሽ ቢሆንስ እኮ እሺ ቢወደኝ ለምን እንደዚህ ያደርገኛል? እኔ እኮ እዛ ስሄድ ብቻዬን አይደለማ ያለውን ነገር አመቻችቼ እኔ የሚወስዳለሁ ብየዋለሁ። እኔ ብቻዬን እዛ የሰው ሀገር ፈልጌ አይደለም። እኔ ያውቃል ብዙ ነገር አሳልፈናል፣ ብዙ ነገር ሆነናል። እኔ እሱን ጠልቼ አይደለም ለለውጥ ብዬ ነው ያለውን ነገር አመቻችቼ። ቤተሰቦቼ ደግሞ በዚህ ነገር ብዙ መስዋዕት ከፍለውልኛል። እሺ ብሎ ችግር የለውም ብሎ ለምን ወረቀቱን አታሉ ይወስድብኛል? ሲቀጥል ደግሞ መልስ ለምን እንደዚህ አይነት መልስ መልስልኛል? አላውቅም። የምን ወረቀት ነው አልሰጠሽኝም ብሎ እኮ ነው የካደኝ። ኤፊ ለምን እኔስ እንደዚህ ህይወቴን ያበላሸዋል? የሱ የወሰደው ወረቀት እኮ እኔን ህይወቴን አበላሸው። ለምን ኤፊ አንተም እየተረዳኸኝ አይደለም? እሺ በማለት በቃ ተረጋጊ። ስሚ እሺ ቤት እንሄዳለን። እሺ መልስ አይሰጥም። አሁን ኤፊል እንደዚህ በትህትና ብታዋራው ሲጀምር መልስ አይሰጥም። ተረጋጊ። እሺ ተረጋጊ ነው ለኔ እንዴት ተረጋጋለሁ? እንዴት ልረጋጋ እችላለሁ? ተረጋጊ ምን እኮ እንደዚህ ስሜት አይሆንሽ ነው የምታወሪኝ? ጥሩ መስሎ ቀርቦኝ እንደዚህ ጉድ ይሰራኛል እንዴ? እሺ አሁንም እንደዚህ ስሜት አይሆንሽ ሌላ ነገር ነው የሚከተለን። ቤት ብንገባ እንኳን በስርዓት አውራኝ ምን ነው? እሺ በቃ አሁን ጥሩ ስሜት አይሆንሽ። አሁን ገብተሽም ሌላ ነገር እንዲፈጠር አልፈልግም። በስርዓት እሱ ነው አውሪው። ወረቀቱ እኮ በስርዓት እኮ አይመልስልኝም። እኔ ምክንያቱን ነው የምጠይቅልሽ። ለምንድን ነው ወረቀቱ የማይሰጥሽ? በቃ የመጨረሻ የምርመራ ወረቀትሽ ነው ወይስ በረራው ነው? በረራው ነው። በቃ የጨረስኩበትን በረራ ነው የወሰደብኝ። አጋጣሚ ደወለልኝና እንገናኝ ስለኝ እሺ ብዬ ወረቀቱን ምናምን እስቲ ለይዋለኝ አሳየውትኝ። ከዛ በቃ ችግር የለውም እንደውም እኛ ጋር ይቀመጥና ምን ችግር አለው ስለኝ እሺ ብዬ እኔ በዋህነት ሰጠሁት ወረቀቴን ማለት ነው። እኔ እንደዚህ አልመሰለኝም። ለካም ልጁ አስመሳይ ነበረ። እኔ መናገር አልፈልግም ከዚህ በላይ በቃ በማርያም አዳምጪ። አሁን ቤት ራሱ ብንገባ እንደዚህ ሌላ ቃላቶች ካለበት ያውጥሽ እንዳትናገሩ
አልናገረው ምን እኮ ቤት ቀጥታ የምንገባው ወረቀቱ እንዲሰጥሽ ነው አይደለ? ወረቀቱ ሲያዘብሽ ለምን ነው? በምን ምክንያት ነው? ተግባብተናል? ተግባብተናል። ስሜታዊ ሆነሽ ሌላ ነገር እንዳትናገሪ። እሱን ስሜታዊ ታረጊውና ነገሩን ወደ ሌላ ነገር ነው የሚያዞርብን። አዳምጪኝ በማርያም እየደመጥሽኝ ነው አይደል? እየተረዳኝ አይደለም። ተረድቼሻለሁ። እንቀበለዋለን። እሺ ወረቀቱ አውቃለሁ። አይሰጥም። በሽማግሌ እኮ ነው የጠየኩት። ምክንያቱም ነው የምፈልገው። እንዴ ህግ ያለበት ሀገር እንዴ አይደል እንዴ ያለ ነው። ምን ሆነሻል? እንዴ በጉልበት የሚሆን ነገር አለ እንዴ? አዳምጪኝ። አይ እኔ አላስበውም። ነባን እንደዚህ ነው አስቤው አላውቅም። እኔ እንደዚህ ይሰራብኛል ብዬ አስቤው አላውቅም። እኔ ሰው እንዲሰማውም አልፈልግም። ግን መጨረሻ ደረጃ ስለደረስኩ ነው ይፊ ለሁሉም ሰው ተናግሬ ሞር ደግሞ አንተ ስለምትቀርበው ሁሉ ነገር አንተ ስለምታውቅ እንትን ትልልኛለህ ብዬ ነው። እሺ አሁን እቤት እንሂድ። ተረጋጊ። መጀመሪያ አንቺ ተረጋጊልኝ በማርያም። ተረጋግቻለሁ። እኔ እኮ ሳምንት እኮ አይሞላም እኮ የቀረኝ ጊዜ እኮ ምንም እየተዘጋጀው እኮ አይደለም። እኔ እሱን ፍለጋ እየተንከራተትኩ እኮ ነው ያለሁት። እኔ እሺ ምን ልሁን ከዚህ በላይ ምንድነው እሺ የምትለኝ? እፊ ለምን አንተ ሳትረዳኝም? እሺ ቤት እንሂድ። እኔ እንደውም እምቢ ካለ ፖሊስ አመጣለሁ። በቃ ዛሬ የመጨረሻ ጊዜ ነው። በቃ ፖሊስ አመጣለሁ። አንተንም እሺ ላይል ይችላል። አታገኙም። የባሰ በረራሽ ነው የሚስተጓገልብሽ። አታገኙም። ፖሊስ ምናምን ህግ ምናምን አትበይ። በሰላም በቃ ከሱ ጋር በሰላም ቀስ ብለሽ ተነጋግረሽ ተቀበዩ። እስኪ በሲስተም በሆነ ነገር ተቀበዩ እንዴ። አሁን እሺ ቤት እንሂድ። በቃ እሺ እንሂድ። ሌላ ነገር እንዳትናገሪው። በቃ ቀስ ብለሽ አውሪው። አንቺም ስሜታዊ ስለምትሆኝ ነው እሱም ስሜታዊ አድርገሽው ወረቀቱ ነው። እሺ ቀዶት ቢሆንስ? እሺ አቃጥሎት ቢሆንስ? እሺ ትታነቂያለሽ? ሲጀምር አላውቅም ብሎ ነው የካደኝ እኮ። እሺ አላውቅም ብሎ ነው የካደኝ። አቃጥሎት ቢሆን አቃጥሎት ከሆነ ትታነቂያለሽ ወይ? ንገሪኝ። አትታነቂም? አሁን ደርሰናል። ሌላ ነገር መናገር የለብሽም። ጥያቄያችን ወረቀት ነው። ሌላ ነገር እንዳትናገሩ። እንዳትጮህ ደግሞ ቤት ነው ኤፊ ንገር ላይ ነው እንደቀሳተ ነው። ግባ። እንዴት ነው? ግቡና ትጠይቃለሽ። እንዴት ነው? በምን ሂሳብ ነው የተገናኘው? ኤፊ ምንድን ነው? እኔ ማላውቀው ሰው ነው የሆንክብኝ። ፊት እንዴት ነው? እየቀለድኩ ነው ያለው። ለምንድን ነው የምንቀለው እኮ? ዛሬ ይዤ የመጣሁት ወረቀት ይስጠኝ። እናንተ ጋር ስለምን ወረቀት ነው የምታወሪኝ? ስማ፣ እኔን አዳምጠኝ። ዝም በይ እንጂ ወረቀቱ ለምን ይሰጣል? ኤፊ እኔ ወረቀት አልወሰድኩም። ምንም አይነት ወረቀት አልወሰድኩም። አይደለም ምንም አይነት ወረቀት አልወሰድኩም ነው ያልኩት። አዎ ምን ወረቀት ስትሰጪኝ ፓሰንጀሬን አይደለም ሰጥቼህ ችግር የለውም ይቀመጥልሻል አልከኝ። ስትሰጪኝ ምን ነበረ? እኔ ምንም የወሰድኩት ወረቀት የለም። ምንም የማውቀው ነገር የለም። በቃ አለቀ። ምንድን ነው የምትይው? ምን ማለት ነው? ምን ማለት ነው? ማለት ምን ማለት አይደለም ክደኝ ነው ወረቀቴ። ስለምን ክደት ነው የምታወሪው? ክደት እኮ አይደለም። እኔ አልወሰድኩም። ምን ማለት ነው አልወሰድኩም ማለት? ምንድነው እያወራ ያለው?
ምንድነው እያወራ ያለው? ምንድነው ለዚህ ነው የመጣችሁት? እሺ የምር እንደዛ ከሆነ በቃ እንዲህ እኮ ነው የሚለው። ስራ መስራት ፈልጋለሁ። ዝም እንትን ማለት አልፈልግም። እኛም ስራ ነው ያዝኩት። የራሴ እኔን አዳምጡኝ። እሺ አንዴ እኔን አዳምጡኝ። እናንተ ጋር ላወራ አይደለም የመጣሁት። እኔን አዳምጡኝ፣ በማርያም እኔን አዳምጡኝ። ስጣት ወረቀቱ። ኤፊ አንተ ምንም የምታውቀው ነገር የለም። ምን ማለት ነው? ምንም የሚያውቀው ነገር የለም። ዛሬ ዝም ብለሽ ነግረሽው አመጣሽው። ሌላ የሚያውቀው ነገር አልቀሰደኛ አልነገርከኝም? ከዚህ በፊት ፕሮሰስ እንደጀመረች ነግሬያለሁ፣ ግን ስለ ወረቀቱ ምንም የምታውቀው ነገር የለም። ስለዚህ መቼም እሷን ተዋሻለች ብለህ እንዳትጠረጥር። አትዋሸኝም። ለኔ ግልጹን ነገረችኝ። ካፌ ላይ ጠርቶኝ ወረቀቱን ይዞብኝ በታክሲ ሄደ ነው ያለችኝ። ወረቀቷን ምንም ወረቀት እኔ ጋር ስለሌለ እኮ ነው ኤፊ። የምር ምንም አይነት ወረቀት እኔ ጋር የለም። እጄ ላይ ምንም አይነት ወረቀት የለም። ለዚህ ከሆነ ምንም መድከም ነው የሚሆነው። ምንም ወረቀት ስለሌለኝ ምንም ልሰጥሽ አልችልም። የሌለኝን ከየት አምጥቼ ልሰጥሽ አልችልም። ስለዚህ ጊዜ ባንፈጅ ነው እኔ የምልሽ። አንተ በዚህ ልክ ተዋሻለህ? ይዋሻል። በጣም እየዋሸ ነው። እኔ እኮ አመኘህ ነው የሰጠኸው አይደል ወረቀት? ለምን እንደዚህ የምታደርጊው? ለምን ልጁን በማያውቀው በጣም እሱን ያንከራተትኩትኝ ምንም ሰው እየሰማ አይደለም። ሞር ደግሞ እሱን እንደዚህ እያደረኩት ያለሁት ወረቀት ስጠኝ እናንተ ጋር ላወራ ልጨቃጨቅ አይደለም። ሳምንት ሙሉ ዛሬ ነው እኮ ኤፊ ደግሞ ወረቀቱን አላየሁም የሚለኝ። ሰጠሽ ትናንትና ምንድን ነበር ያልከኝ? አላቅልሽም አይደል ያልከኝ? ምን አልኩሽ? ትናንትና አላቅልሽም አይደል ያልከኝ? እኔ ምንም ስለ ወረቀት የማውቀው ነገር እሺ፣ በየቀኑ ነው እንዳንተ ብትቀይሩ ወሬ። ስማኝ እሺ፣ ወረቀቱን ስጣትና እኔ ላናግራት። በቃሽ ያለውን ነገር እኔ የምትፈልገውን ነገር እኔ ላናግራት። አንተ ብቻ ወረቀቱን ስጠኝ ለኔ መልስላት። ምንም አይነት ወረቀት እኔ ጋር ስለሌለ ነው። ወረቀት እኔ ጋር የለም። ትናንትና ወደ ወረቀቴን ስለው የምን ወረቀት ነው አላቅልሽም አለኝ። ከዛ ደግሞ የሆነ ሽማግሌዎች ይዤ ስመጣ ሽማግሌዎች ለራሱ እንዴት እንደመለሳቸው ማለት ነው። ሲጀመር አንተ ልንገርህ፣ በፍርድ ቤት ነው የምከስህ። የእኔ ፕሮሰስ ይቋረጣል እንጂ አንተ እዚህ ቤት አትቀመጥም። ገባህ? ተረጋጊ። በመጀመሪያ ወረቀት ይስተኛል። ስለምታወሪ ለማከሰስ ወንጀል መስራት ይጠበቅብኛል። ምንም ምስክር የላትም ብለህ ነው አንተ። ምስክር ሳይሆን የሚሰራው ወንጀል የለም። ምስክር እኮ ምስክር የሚያስፈልግ እኮ ወንጀል መስራት አለብኝ። መጀመሪያ ሰርተህብኛል በል። አይሰጥም የምትል ከሆነ ደግሞ ቤትን አውቀዋለሁ። ገባህ? ፈትሻለሁ። ያምሻል ወረቀት የለም እኔ ጋ። በቃ ለምንድን ነው ሰው ይቀያየሽ? እናንተ አይብሮ አይሰራማ። አስተሳሰብ የወረደ ስለሆነ ነው። እሺ ሰው ማመጣ እኔ ሰው እንዲሰማብኝ ማለት ነው። ለምትናገሩ ነገር ሰው አሁንም ካሜራ ይዤ የመጣው ቤተሰቦች ይወቁ ጉድህን ማለት ነው። ገባህ? ምንም የሰራሁት ጉድ የለም። አለ ጉድ። ሳምንት ሙሉ ዝም ብዬ የመጣሁኝ ጥሩ ትሆናለህ ብዙ ነገር አሳልፈናል ብዬ ነው። ገባህ? ፍቅር ስላሸነፈኝ ነው። ወረቀቱን አምጣ። ተረጋጊ። አልረጋጋም። ወረቀቴን አምጣ። እዚህ ቤት አልመጣም። እኔ መጨቃጨቅ አልፈልግም። አሁን ብዙ ያለብኝ ሰው ነኝ። ለዚህ ከሆነ የመጣችሁት በቃ ምንም የሚፈጠር የሚቀየር ነገር አይኖርም። እኔ ጋር ምንም ወረቀት ስለሌለ ወረቀት ልሰጥሽ አልችልም። ስለዚህ ከሆነ በቀላሉ የሚወጣበሽ ትራፉ ይሄ ነው ያንተ ፋይል የምታስቀምጥበት እዚህ ቤት ነው። ገባህ? እሺ የመጣ ነው። ለምንድን ነው? ቀስ ብለሽ ተናገሪ። ፍቅር የሚፈልግ የመጣው ለዚህ ነው እንዴ? ለድብድብ ነው የመጣ ነው? በስርዓት እንድናወራው ነው አይደል? ኮላሚኛው የመጣው ተንበረከኩለት። ለሰውዬ ሳምንት ሙሉ ተንበረከኩለት። አራዳውጪ ሳምንት ሙሉ ተንበረከኩለት። ዝም ብለሽ ቤቴን የመረበራ እበረብራለሁ። ምን ልታመጣ እበረብራለሁ? የፊዛልኝታ ስማ ዘልኝታ በቃ እኔ ምን ማለት ነው? ለምን አታዳምጪኝ? በማርያም እኔ ነው ኮሪየ እኔ ምን ነው ለብቻዬ
ምንድን ነው የምትለው? ምክንያቱም ምንድን ነው? ምክንያቱም ነገር አንተ ጋር ነው ብላኛለች። ወረቀቷን ስጣት፣ በቃ ስጣትና እኔ በምጨርሰው ልጨርስ። ስለሌለኝ ነው። ምንም አይነት ወረቀት ነው። ምንም ልላ አልችልም። በዚህ አሁንም እኮ እየሰማኝ አይደለም የሚናገረው ነገር አለ። ምንም ነገር ወረቀት የለም እያለ ነው እየካደኝ ያለው ማለት ነው እኮ ስለሌለኝ። አንተ ግን ክርስቲያን አይደለም ይማተብን ዝም ብለን ያስተርከው ያልኝ ወጣ በእናትህ አንተ ዝም ለአንተ መስዋዕት አልከፈልኩልህ፣ ለአንተ መስዋዕት አልከፈልኩልህ። እኔ በጣም ትዕግስት እያለቀ ነው። ምን ትዕግስት? ወረቀት ይስጠኝ ያልኩኝ አንተ ጋር ልነጋገር አይደለም የመጣሁት። ያባ እንደ ሌላ ሰው ፖሊስ ይዤ መምጣት አቅቶኝ አይደለም። ፖሊስ ይዘሽ መምጣት ትችያለሽ። ወንጀል የሰራሁት ወንጀል የለም። ምንም ተፈራገን ነገር የለም። ወረቀት ይስጠኝ። ምንም መተማመኛ የላትም ብለህ ነው እንደዚህ እያልኩኝ ያለው። ስጠኝ፣ ስጠኝ ወረቀቴ። በትዕግስት ነው እየለመንኩ ያለው። ስጠኝ፣ ስጠኝ፣ በምታምነው እምነት ስጠኝ። በቃ ልለምንህ፣ ስጠኝ ወረቀት። አትካደኝ። እየከርከኝ ነው እኮ ያለው። እሺ በምን እንደምለምን በምን እንደማወራ አላውቅም። ወረቀቱን ስጣትና የበረራ ወረቀት ነው። ከዛ እኔ በኔ ጣላት። እሺ በኔ ጣላት፣ በማርያም በኔ ጣላት። ወረቀት የለኝም። የለም መሰጣት ወረቀት የለም። እኔ የዛን ቀን እኔ አብሬያችሁ አልነበርኩም፣ ግን በቃ ወስዶብኛል። በታክሲ ነው ይዞብኝ የሮጠው እያለችኝ ነው። አንተ ግን ልትክድ ነው። ምን ነበር ስትለኝ ነበር? ምን ነበር ለኔ ስትለኝ ነበር? ለኔ ምን ነበር ስትለኝ ነበር? ችግር የለውም እያልክ አልነበረ? አሁን ቀኑ ማለት እኔ በዚህ የምታስፈራራኝ? እያስፈራራኝ ነው እኮ። ከዚህ በላይ እኔ ጋር ወረቀት የለም። በቃ እኔ እባካችሁ በቃ ይሄ ለዚህ ከሆነ እኔ ጀምር በጣም ሰልችቶኛል። በዚህ ጉዳይ ማውራት አልፈልግም። ስለፈጠረ አምላክ ስለፈጠረ ስለ ጉልበት አምላክ ለምን ስጠኝ። ስለፈጠረ አምላክ ስጠኝ። በጉልበት አምላክ ለምን ደግሞ ጉልበት ስለተጠቀምክ ነው እንደዚህ እያልከኝ ያለው። ስጠኝ። ስለ ጉልበት ምንም የተጠቀምኩት ጉልበት እኔ ማን አስገብታችሁ ወይ እንግዲህ ነው እሺ ልታሳብዱኝ ነው። በቃላችሁ እናንተ ልጆች እኔ ምንም ወረቀት የለኝም። የወራች ነገርም ካለ ሂዱ አውሩት ምናምን። እኔ በቃ ማረፍ ፈልጋለሁ። እውነት እኔ ለዚህ ከሆነ የመጣችሁት አለ። ከዚህ በላይ እኔ ማውራት አልፈልግም በዚህ ጉዳይ ማለት ነው። አንተ በዚህ ልክ እንደዚህ አይነት አስተሳሰብ ነው ያለው? በየቀኑ ነው የምትቀያየረው? አንቺ ምን ለምን አትናገሪ? ለምን ተረጋጊ? ለምን ተረጋጊ? እኔ እንደዚህ ነው እና እንደዚህ ነው እሺ የምንቀበለው? ወረቀት እሺ እንደዚህ ነው የምንቀበለው? ምን ወረቀት የለም። ምንድን ነው ልቀቀኝ። ወረቀት ስጠኝ። ወረቀት ስጠኝ። ወረቀት የለም። ወረቀት ስጠኝ። በማለት አረ በምን ነው እንደምትለው ለምንድን ነው የምታለቅሽው? የሚያስለቅሰው ነገር ምንድን ነው? ለምንድን ነው የምታለቅሽው? እሺ ከዚህ በላይ እሺ ንገረኝ። ወረቀት ስጠኝ። እየሰማህ ከሆነ ስጠኝ ወረቀቴን። ወረቀት የለም እኔ ጋር። እሺ አስገባች ጓዳ ማለት ተፈትሽ። እሺ እዚህ ከሌለ ተፈትሽ። አስገባች በቃ እሺ ልፈትሽ። የለም ልፈትሽ። ወረቀት አላስፈትሽም እንዴ? ለምን? በቃ ሚስጥሬ ነው፣ ቤቴ ነው። አላስፈትሽም። ወረቀቴ ነው። እኔ አንተ ሚስጥር ልበረብር አይደለም። ወረቀት ነው የፈለኩት። ስጠኝ። 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 ወረቀትሽ እዚህ የለም። ስጠኝ ወረቀቴን። ወረቀት ስጠኝ። ወረቀትሽ እዚህ የለም። አንተ ግን አትቀርም። እሺ እኔ ነው ትንዳብለሽ አትቀርም። ወረቀት ስጠኝ። በቃ ስጠኝ። እሺ ለምን ደም ታልሰው ቲቪ ተረጋጊ። ለምታሽ በእግዚአብሔር ወይ በማይቀስ የሚፈጠር ነገር አለ? ምን ነገር አለ? እንደዚህ ሞል እንደዚህ ሞል ወረቀት አምጣ። ለማ ክፈተው መልሙ። እሺ ክፈትልንና ላውራ። እኔ ብቻዬን ላውራ። እሺ
እኔን አናግረኝ። ኧረ በእግዚአብሔር ተው፣ ቤት እየመጠበጥ ነው። እኔን አውራኝ። እሺ እኔን ተረጋግተሽ አውሪ። ምን ለዚህ ነው ስሜታዊ ያረግሽ ነው? እንደዚህ ነሽ የምንቀበለው? በዛ ላይ በደራሽ ደርሷል እኮ ምን ነሽ? ኧረ ክፈትልኝ። እኔ ብቻዬን ነኝ። እሺ እኔ ብቻዬን አውራኝ። ቦታ ላይ ለምን ቀበለው ነገር ወረቀት ይስጠኝ።